ወቸው ጉድ አለ። እኔ አንዳንዴ በጣም ግርም ይለኛል። በማገባን ገብተን በዚህ ወጥቶ በዚህ ወርዶ ይን ጣለው እንደብልቀው ይናምጣው ነው ሰዱ ስንል የኛ ህይወት እዛ ጥሎን የኛ ህይወት እዚህ የኛ ወጦች ያረሩ የሰውን ወጥ እንደዚህ እናማስላለን ማለት ነው። እስኪ ቅድሚያ የኛን አማስለን እንጨርስ። ምንድነው እንደዚህ መጣደፍ? ምንድነው እንደዚህ መሆን? ሀይሚ ብሩኬ ጠፍቷል ስልኩንም አጠፋፍቷል ስላለቻችሁ የእውነቷን ነው ብላችሁ ነው የምታስቡት? እንደዛ ነው። በጣም ታሳዝናላችሁ። እውነቴን ነው። አንዳንዴ ነገሮቹን በአንድ ሳይድ ብቻ ትዩ። በግራ በቀኝ ስታዩ ሌላ ነገር ሊፈጠር ይችላል። በግራ ደግሞ ስታዩ ሌላ ነገር። አያችሁ፣ በግራም በቀኝም አንድ ነገር ሊሆን አይችልም። እዚህ ጋር ራሱ ሁለት እጅ አላችኋል፣ ግራ እጅና ቀኝ እጅ። በየትኛው እጃችሁ ነው መስራት የለመዳችሁ? አንዳንድ ሰዎች በግራ እጃቸው ለምደው ያደጉ ሰዎች አሉ፣ በግራ እጃቸው ብቻ የሚሰልጣቸው ማለት ነው። በቀኝ እጃችን ደግሞ የለመድን ወይ ደግሞ በቀኝ እጁ ነው ሁሉም ሰው የሚሰራ። ከስንት አንዶቹ ናቸው በግራቸው የሚችሉ ማለት ነው። ስለዚህ በቀኝ እጃችሁ በደንብ ስልጥ ብላችሁ የሚሰሩት ስራ በግራ እጃችሁ ብትሰጡት አይችልበትም። በግራቸው የለመዱ ደግሞ ለቀኛቸው ቢሰጡት አይችልበትም። ገባችሁ? ስለዚህ በዚህኛውም ዞር ብላችሁ ብታዩ ደስ ይለኛል። እነዚህ ሁለት ልጆች ነገ በአንድ ላይ በፍቅር ሀይሚዬ፣ የኔ ውልላ፣ የኔ ቆንጆ፣ የኔ ቸኮሌት፣ የኔ ቸኮላታ ምናምን ተባብለው ለሚመጡት ማነሽ ሴትዮ ማለት ነው ወስደሽ ብሩኬን እና ሀይሚን አድርገሽ ሀይሚን ዘግዝጋሽ ብሩኬን ደግሞ ሳትዘገዝቂ ምን ማለት ነው? ብሩኬ ደስ ይለዋል ነው? ዋው ብሩኬ ቴንኪው የኔ ቆንጆ እንደዚህ ስላደርግሽ በጣም ደስ ብሎኛል ምናምን እንዲልሽ ነው የፈለግሽው? እንደዛ ነው አይደለም? ብሩኬ ምን ልሻምሰሽ? ምኒቱ ደነዝ ነች፣ ምኒቱ ነች፣ ማሰብ የተሳናት ነው፣ በቃ በጣም ደባሪ ልጅ ነች ብሎ ማለት ነው ይላል። እንገርሽ ቢኮን እሱ አይጽፍልሽም፣ ያው ሰልችቶኛል ብሏል ብሩኬ። በነገራችሁ ላይ እንደዚህ አይነት ማሰብ ለተሳናቸው ሰዎች ምንም አይነት ነገር አልጽፍም ብሏል። ከልቤ ነው የምላችሁ። የሆነች በውስጥ ጽፋለት ነበርና ለእንደዚህ አይነት ለደንስ ሰዎች መመለስ አቁም ያለው ብሎ ነው የመለሰላት። ባለፈ ማለት ነው ኮሜንቱን የተጻጻፉት ሜሴጁን አውጥተው ማለት ነው። ገባችሁ? እሙሽዬ የተዘቀዘቀች ነው ብላ ነግረው ነው እንደውም እኔ መመለስ አቁም ያለው መጻጻፍ አቁም ያለው ነው ያለው። ምክንያቱም ስለማይጠቅም ስለማይሰሙ ማለት ነው። ምን አገባሽ? ብሩኬ እንደፈለገሽ ብትሆንበት ሀይሚ ብሩኬ ሀይሚ ላይ እንደፈለገ ቢሆን ምን አገባችሁ? ዘማሽቃበጥ እንዲህ ለምሳሌ ባሌ እኔ የኔ አባት ደግሞ እዚህ ጋር ግረፈኝ ምናምን ስለ እውነት እንዳትገርፈኝ ባሌ ቢገርፈኝ ማለት ከዛ ገረፈኝ ምናምን ብዬ ብመጣ እንደው ይድፋው እንደው ይዘቅዝቀው ለምን ይገርፈሻል ምናምን ብለሽ መጥሽ ባሌን ልትገርፊው ነው? እኔ ባሌን ተቆጣሁት ብዬ መጥቼ ብናገር ለምን ተቆጣሽው ነው ብለሽ እኔ ልትቆጪኝ ነው? ምን አገባችሁ እንዲህ እኔ ግዛ ባሌ ብቆጣው ብገርፈው ቢገርፈኝ ብቆጣው አይ ካንት። እናንተ ግን አታከባችሁም እንዴ? በሰው ባል የራሽን ባል ግረፊ፣ ስደቢ፣ ዘቅዝቂ፣ የራስህን ሚስት ዘቅዝቅ፣ ስደብ። እንዴ ማንም በራሱ ሰው እንደፈለገ የመሆን መብት አለው። ገባችሁ? እዚህ ጋር ሀይሚ እየሰራች ያለችው ስራ ወይ ደግሞ ብሩኬ እየሰራ ያለው ስራ ትክክል ነው ወይ የሚለውን ጥያቄ ሌላ ጊዜ እናወራበታል። ግን አሁን እየነገርኳችሁ ያላችሁት አስረግጬ ነግራችኋለሁ። ሀይሚም እንደፈለገች የመስራት የመፈንጠዝ ሙሉ መብት አላት፣ ብሩኬም እንደዛው ማለት ነው። በዛ ላይ ብሩኬንም ተጠያቂ ያደርጋችሁ ያላችሁ፣ ሀይሚንም ተጠያቂ ያደርጋችሁ ያላችሁ። ሁሉም ሰው ባይዘወይ ለምን ብያል ጠይቃችሁ። ለምን እኔም እናንተም አንቺም አንተም አንቺም ሁላችሁም እንደየመልካችን እንደየአቋማችን አመለካከታችን እይታችን የየሁላችንም የተለያየ ነው። ገባችሁ አይደል? በጣም የተለያየ ነው። እና ሀይሚ አንተ ከሶሲ ጋር ያለን ነገር አስተካክል። እኔ እንደ ማንኛውም ሰው አከብርሃለሁ። ከዛ ውጭ ሌላ ግንኙነት ሊኖረን አይችልም። ስለዚህ ባክህ ከዛ ነገር ተቆጠብ አለችው ማለት ነው። ከዛ በፊትም ነግረዋለች፣ አሁንም ነግረዋለች። ዳኒ ደግሞ ያን ነገር በደንብ አድርጎ ያውቃል። ሀይሚ ባለጌ እንዳልሆነች ስለሚያውቅ ሌላ ነገር ሊላትም አይችልም። ዳኒ ምንድነው እያደረገ ያለው? የኛ ልጆች እየሰደባችሁ ስለሆነ እየሰደብነው ስለሆነ ኮሜንት ላይ ብላይ ሲገባ እየሄድን እየጨቀጨቅነው ስለሆነ እሱኛ ማቃጠል ነው የተያያዘው እንጂ እኮ ለሀይሚ ጊፍት የኔ ቆንጆ ብሎ ከካሜራ ጀርባ መስጠት ይችላል። ግን ምንድነው በቃ በዚህ ነገር ጭርጭር ይበሉ ብሎ ነው እንትን ያለው እንጂ ከዚህ በፊት ሌላ ልጅ ጋርም ላይ ብላይ ገብቶ በቃ ሴቶቹ ጋር እንደዚህ ያልክ ነው ምናምን ብሎ ሲሰድበው ነበር። በጣም ብዙ ሰዎች የሚያናደድ ይፈልጋል። ገባችሁ አይደለ? ከዛ ውጭ ግን ጊፍት ለምን ተሰጣት? እየየየው ለምን 5000 ወርቅ አምጥቶ አይሰጣት? ይችላል። እኔ ራሱ ባገኝ በሰጠዋት ደስ ባለኝ። ግን አያም ችጋራ ነው። ከምሬ ነው የምላችሁ። የስራ ሰው ነች። እኔ ስራ ሰው ወዳለሁ። ቆፍጠን ብላ ስራዋን ብቻ አያችሁ እንጂ እኮ ሰነፍ ሴት ብትሆን
የመጀመሪያ ቀን እንደተሰደብሽ ነበር የምትተው። ግን አላማ ሲኖርህ የነገን አላማ እንጂ የምታየው የዛሬ መሰደብን መረገጠን አይደለም። ዛሬ ላይ ልትሰደብ ልትረገጥ ትችላለህ፣ ነገ ግን ቀና ብለህ ትሄዳለህ። ዛሬ ተወደስክ ምናምን ብለህ ደግሞ ዛሬ ላይ ብታቆም ነገ ትወድቃለህ። እኔ ብልጥ ሴት ትመቸኛለች፣ ጎበዝ፣ በቃ የስራ ሰው፣ ሴት ልጅ የስራ ሰው ስትሆን በቃ ራሷን የጠበቀች ኮንፊደንስ ያላት ሴት ስትሆን ደስ ይላል። እሱን ደግሞ ሀይሚ ነች እንደምትባት በጣም ሙሉ ኮንፊደንስ ያላት በራሷ ራሷን የጠበቀች በቃ እንዴት ልበላችሁ ስቲዩት የሆነች ልጅ ነች። ገባችሁ? ሀይሚን አለመውደድ አይቻልም። ይቅርታ አድርጉልኝና ማለት ነው። ምንም አይነት ስራ ትስራ ትችላለች ትችላለች። የሆነ ራቁቷን ከምንም ጋር አላያችኋት፣ አላገኛችኋት፣ ምን አላላችኋት፣ ስትስመው ወይ ሲስማት አላያችሁ። ዝም ብላችሁ አንቺ ባለ ይገኛኛው ኡፍ ብትችሉ ስሩ። ካለበለዛ ደግሞ የሚሰራን ሰው ተው ይስራ እንዴ። ይቺ ትንሽዬ ሴት ልጅ በአደባባይ ላይ ወጣ በሙሉ ኮንፊደንስ ካሜራ ፊት ቆማ እንደዚህ አይነት ነገሮችን ስትሰራ ማየት ደስ ይላል። ጎበዝ፣ በርቺ የኔ ቆንጆ፣ ደግ ጎሽ፣ ጥሩ አረግሽ። አዎ እንጂ ብሩኬ ጋር ተለያይተናል ማለት የሆነ ተለያይተዋል ማለት አይደለም። ብሩኬ ጋር የሆነ ነገር እንደተፈጠረ ልክ ነው ማለት አይደለም። ገባችሁ? ስለዚህ በመጀመሪያ ደረጃ ደጋግሜ የምነግራችሁ አይመለከታችሁ። አንቺም አንተ ማንም አይመለከትም። ሀይሚ የፈለገችውን ብታደርግ ብሩኬ የፈለገውን ነገር ቢያደርግ ማለት ነው። እናንተ አባት ናችሁ፣ እናት ናችሁ፣ ነሳ አባታቸው ናችሁ እናንተ እንዴ። አሁንማ እኮ በቃ ሀይሚ ጧት ተነስተሽ ወደ የት ልትሄድ ነው? ለእኔ ሳትነግሪ ዋ ልትሏት ነው። ብሩኬ የት ልትሄድ ነው? እኔን ሳትነግረኝ ምናምን ማለት ልትጀምሩ ነው እንዴ? ኦ ማይ ጋድ። ስለዚህ ማለት ነው በነገራችሁ ላይ ማለት በመጀመሪያ ደረጃ ጊፍት ከተሰጣችሁ ማታውቁ ከሆነ ወደፊት ይሰጣችሁ ታውቁታላችሁ። ጊፍት ከምን እንደሚሰጥ እንዴት እንደሆነ ማለት እንዴት አድርጌ ልንገራችሁ። ጊፍት እንዴት አሁን ለምሳሌ ወይ ሰጣችሁ አታውቁም። ጊፍት የሰው ልጅ ለመሰላችሁ አይምሯችን ተመርዟል፣ ደርቲ ማይንድ ሆነናል እንጂ ማለት ነው እንደዚህ አይምሯችን ባይቆሽሽ ኑሮ አሁን እንዴት ነው የሰው ልጅ ጊፍት ይሰጥ ወይ ለፍቅር አስቧት ነው ማለት ነው፣ ይሁን እንደዚህ አስቧት ነው ማለት ነው አይባልም። እኛ በእኛ ጊዜ ብዬ ላወራችሁ በቃና የምሬን ነው። ከስራ ስትለቁ ይሰጣችኋል ጊፍት። ተሰጦኝም ስለሚያውቅ ማለት ነው። ለነበረን ጊዜ አመሰግናለሁ፣ ለነበረን እህትነት፣ ለነበረን ጓደኝነት ቴንኪው ብሎ የሆነ ሰው ጊፍት ይሰጣችኋል። ቴንኪው ትላላችሁ እናንተ ደግሞ ቴንኪው እንደዛ ስላሰብክልኝ። የሰው ልጅ ጊፍት ካሰበላችሁ ምንድን ነው እናንተ እንድትረሱት ወይ ያደግሞ ያሳለፋችሁት ጓደኝነት እህትነት እንዳትረሱት ነው እንጂ ፍቅረኛ ፈልጓችሁ ምናምን አይደለም። ገባችሁ? ሁሉ ሰው አንዳንዴ ማለት ነው እኛ ራሳችን ደርቲ ከሆነን ማይንዳችን ሌላ ሰው እንደዛ የሚያደርግ ነው የሚመስለን። ንጹህ ከሆነን ደግሞ ንጹህ ነው የምናስበው። ስለዚህ የእናንተ አይምሮ ባሰበው ልክ እሷ እንደዛ ታስባለች ማለት አይደለም። አንቺ እንደዛ ከሆንሽ እህት እንደዛ ነሽ ማለት ነው እንጂ ሀይሚ እንደዛ ናት ማለት አይደለም። እኔ ብዙ ጊፍት ተቀብዬ አውቃለሁ። ቴንኪው ወንድሜ፣ ቴንኪው እህቴ ብዬ ነው መቀበል። እንዲህ መቀበል አልነበረባትም። እንዴት ነው የማትቀበለው? ላሸረ እናቴ አምጪ እቀበላለሁ። እኔ ምን አገባኝ እንዴ? ከዛ ውጪ እንደዛ አይነት ነገር አትበሉ፣ አታድርጉም። ሌላ ደግሞ ምንድነው ብላችሁ የምፈልገው መሰላችሁ? በዚህ ሀይሚንና ብሩኬን በመዘቅዘቅ ወይ ደግሞ ሀይሚን ከፍ ብሩኬን ዝቅ፣ ብሩኬን ከፍ ሀይሚን ዝቅ በማድረግ የሚለወጥ ለውጥ ያለኝ ከመሰላችሁ ተሳስታችሁ። ምክንያቱም ሁለቶቹ አንድ ናቸው። በአንድ ላይ ነው ነገሮችን የሆነ ነገር የሚያደርጉት ምናምን። ከዛ ውጭ ደግሞ እንደዚህ ኦዲየንሶችን ደግሞ የብሩኬ ኦዲየንስ ናቸው ወይ ደግሞ የሀይሚ ምናምን እያላችሁ ደግሞ አሁንም ለማለየት የምትሞክሩ ደግሞ ከዚህ ጋር ታቆማላችሁ ማለት ነው። ምክንያቱም ማንም ሰው የፈለገውን ነገር የማድረግ የፈለገውን ሰው የመውደድ ሙሉ መብት አለው። ባይዘወይ ማለት ነው። ሁለቶቹን ቢወዱ እንፈልጋለን፣ እንወዳለን፣ ምኞታችን ነው ያድርገው ሁለታቸውን ብትወዱ። ከዛ ውጭ ግን እኔ ለምንድን ነው እንደዚህ እንትራን እንደዚህ የምታደርጉት የምትወዱት እንትራን ማትወዱት ማለት አልችልም። ግን የምትዘቀዝቁና የምትሰድቡ ግን ማቆም አለባችሁ ማለት ነው። ታቆማላችሁ፣ ወዳችሁ ሳይሆን በግዳችሁ። ገባችኋ? ያን ነገር ማስተካከል ግዴታችሁ ነው ማለት ነው። ምንም መብት ስለሌላችሁ ማንንም የመሳደብ የማንቆሻሽ መብት የላችሁም። ይሄን ልታውቁ ይገባል በደንብ አድርጋችሁ ማለት ነው። እና ደግሞ በደንብ አድርጌ ልነግራችሁ የምፈልገው ምን መሰላችሁ? ሀይሚ እንደዚህ አይነት ባህሪ እንደሌለባት ጨዋና ንጹህ ሴት እንደሆነች ጨዋና ንጹህ ሴት ባትሆን ኑሮ ከዚህ በፊት ብዙ ነገሮች ይወጡባት ነበር። የሶሻል ሚዲያ ሴት ነች። ከልጅነቷ ጀምራ ነው የወጣችው። እስካሁን ብዙ ነገሮች ይወጡ ነበር። አይደለም የሶሻል ሚዲያ ሰው ሆናችሁ ሶሻል ሚዲያ ሰዎች ሳትሆኑ ብዙ ነገሮች ይወጣሉ። ስለዚህ እኛ ከልጅነቷ ጀምሬ ልበላችሁ እኔ ራሴና እያየኋት ያደገች ልጅ ነች እንጂ የሆነ ነገር እንደዚህ ተፈጥሮ ምናምን ነገር ያ ነገር ይወጣ ነበር። ግን ንጹህ ጨዋ ሴት ስለሆነች
እስከዚህ ታይም በሰዎች ተወዳ ተከብራ ትኖራለች። ወደፊትም ደግሞ እንደዛው ማለት ነው። ለጊዜው እንደዚህ ሰው እየየየ እያለ ነው በሰዓቱ አሁን እየሰራች ያለችው ነገር ስላናደዳቸው ስላበሳጫቸው እንጂ ሰው ይጠላታል ማለት አይደለም። አንዳንድ ነገር በምታደርጉት ነገር ሰው ይጠላታል ብላችሁ አስባችሁ ከሆነ አታስቡት። እና ደግሞ መጥፎ ነገር እያደረጋችሁ ያላችሁ በድጋሚ ተጠንቀቁ ላችኋለሁ። ወዳችኋለሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስክንገናኝ ባይ